ቲና በስተመጨረሻ ጉር ሆነች። አጋቹ ማንቁርቷን ይዞ በገመድ ጥስቅ አድርጎ አስሮ ባዶ ቤት አስገብቶ በጥይት አናቷን እያለ የሚፈልገውን ገንዘብ እንድታመጣ ተናገረች። ስሜ አንቺ እርኩስ ሰይጣን እንኳን የሚቀናብሽ ትልቋ ዲያብሎስ ነሽ አንቺ። ስለዚህ እኔ ማን እንደሆንኩኝ አታቂኝም መሰል። እኔ ላይ ድራማ መጫወት ቀላል ነገር አይምሰልሽ። እንደዛ እንደ ሽማግሌ ይዘሽ የምታሰቃየኝና በፈለግሽበት ቦታ ግባ ውጣ የምትይ ሰው አይደለሁም። አየሽ፣ ከእኔ ጋር ጨዋታ መጀመር ገና ስትጀምሪ ምን ያህል ከባድ ዋጋ እንደሚያስከፍልሽ ነግሬሽ ነበረ። አሁንም ቢሆን የአንቺ ፍጻሜ እዚህ ላይ ነው ብሎ ወሰነ። ቲናን እንግዲህ በገመድ አስሮ እያሰቃያትና እየቀጠቀጣት ይገኛል ማለት ነው። ይገባሻል። እውነት ለመናገር ትሁት በመጨረሻ አባባን ተሰናብታ ከዛ ከቤት ለመውጣት ወስና ሻንጣዋንና ልብሷን ቆጣጥራ ወደማትመለስበት ቤተሰቦቿ መሄድን መረጠች። አባዬ አንተ በጣም ጥሩና መልካም አባት ነህ። እስካሁንም ድረስ ለአንተ ብዬ ነው የተቀመጥኩት። አሁን ላይ ግን በፍጹም መቀመጥ አልችልም። መልካም ጊዜ ይሆንልህ። ከካሌብ ጋር ጸባያችሁን አሳምራችሁ ለመኖር ወስኑ ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የሌይላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ አድርገን እናመሰግናለን። የትሁቴ ድራማ እንደቀጠለ ይገኛል። ትሁት የመጨረሻ ውሳኔዋ ምንድን ነው? ከካሌብ ጋር በቅናት ቅጥል ርር ብላ ነበርና ቤቱን ለቃ ለመውጣት ወስና አባባን ተሰናበተች። አባባም ደግሞ ልቡ እያዘነና ውስጡ ደስተኛ ሳይሆን ትሁቴን ሸኝቷታል። እሷም አባዬ እንዳትረግመኝ፣ እኔ የምፈልገው መልካም ነገር እንዲገጥመኝ በጸሎት አግዘኝ ብላለችው። የኔ ልጅ ከእኔ ጋር እድሜ ልክሽን ኑሪ ብዬ አልልም። የሚወዱሽ ቤተሰቦችሽ ሊኖሩ ይችላሉ። ሂጂ ብሎ ከቆረጥሽና ከወሰንሽ ምንም ማድረግ አልችልም ብሎ ተናገረ ማለት ነው። ሌላውና ትልቁ ነገር ደግሞ ዳኒ ቤቱን ለቆ ሊወጣ ሲል በመጨረሻ የገጠመው ነገር ቢኖር አባባ እንደሚፈልገውና ቲናንና ካሌብን አብሮ እንትን እንዲላቸው ነው ማለት ነው። በጣም 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 ደስ የሚለው ነገር ካሌብ እንግዲህ ዋጋና መስዋዕትነት እየከፈለ የነበረው ማናት ቲና ከዛ ከቤት እንድትወጣና እንዲፈታት ነበረ። መጨረሻ ላይ ትሁቴን ስላስቀየምና ስላናደደ ብቻ አባባ እጅጉን አዝኖበታል ማለት ነው። ትሁቴም ካሌብ አንተ የሰው ስሜት በፍጹም ሊረዳ አትችልም፣ ራስ ወዳድ ሰው ነህ። እንዳንተ አይነት ሰው ደግሞ ለህይወት በጭራሽ አስፈላጊ አይደለም ብላ ወሰነች። ዳኒ እንግዲህ ከአባባ ጋር የነበረው ቆይታ እጅግ በጣም ደስ ቢልም አባባ ግን ዳኒን በቃ አንተ ጥሩ ልጅ ነህ ዳኒ፣ ለተፈጠረው ነገር በጣም ይቅርታ፣ ምንም ቢል ምንም መጨረሻው ይሄ ነው። እውነታውን ልንገርህ፣ አንተ ከካሌብ 10 እጅ ትሻላለህ። የገዛ ልጄ እቤት ተቀምጦ ነገር እያሞጣሞጠ የምወዳትም ልጄ ትታኝ ልትሄድ ተነስታለች አለ። ስለዚህ እባክህ የኔ ልጅ አንድ የምትተባበረኝና የምታግዘኝ ነገር ቢኖር ቲና የካሌብንና የራሷን 80 እንዲቀዱ አስተባብልልኝ ብሎ አለው። ከዛ እንዲ አባዬ እንዴት ይህን ላደርግ እችላለሁ? ቲና እኮ ከምታስበው በላይ በጣም ከባድና ኃይለኛ ሰው ናት። ይሄን ነገር ደግሞ በጭራሽ እሺ አትለኝም። የኔ ልጅ አንተ በጣም ጎበዝ ነህ፣ አነጋገር ትችላለህ፣ ከእሷ ጋርም እጅጉን ተግባብተሃል። ያም ሆነ ይሄ ቲና ያረገችው ነገር ቀላል አይደለም። አሁንም ቢሆን ነጻነቱን እንዲያገኝ ይፈልጋለሁ። ስለዚህ በተቻለ አቅም 80ቸውን እንድትቀድ አንተ አግባባልኝ ብሎ ከዳኒ ጋር ቃል ተግባቡ ማለት ነው። ዳኒም ደግሞ አባዬ ይህን ብቻ ነው እንደ የፈለግከው? በቃ አንተ ያልከኝም በሙሉ አደርጋለሁ። አንተ ይህንን ነገር ጠይቀኝ እምቢ ማለት አልችልም ብሎ ተናገረ ማለት ነው። አባባ ለካሌብ
ያለው ስሜት በጣም በጣም እየተናደደ ይገኛል። ያው ልጁ ስለሆነ ተስፋ ስለማይቆርጥበት እንጂ አባባ እጅግ በጣም ኃይለኛ እና እጅግ በጣም የሚያደርገውን ነገር ጠንቅቆ የሚያውቅ ነው። አጋቹም እንግዲህ አባባን ተከታትሎ አንተ በህይወት አለህ እንዴ? እንዴት አባካ አመለጥክ? ብሎ ሲጠይቀው በጣም ግራ ተጋባና አንተ ምን አይነት እርኩስ ነህ? ሴት የመራው ምንስ ቢሆን ሰርተህ መለወጥ አትችልም እንዴ? ይሄን ያክል የሰው ገንዘብ እንደ ውሃ የሚጠማ ድሮም ቢሆን እኮ እኔ የምፈልገውን ገንዘብ ልስጥህ፣ ከእሷ ጋር ጨዋታ አይቅርብህ፣ ገንዘብ የምታመጣው የኔን ነው ብዬሃለሁኝ ብሎ አለው። አይ አሁንም ቢሆን ምለቅህ እንዳይመስልህ፣ እዛ አግቼ ሳሰቃይህ በጭራሽ ድምፅ የለህም፣ እዚህ ጋር ግን አፋለህ አይደለ? መቼም ቢሆን መቼም እምፋታህ እንዳይመስልህ ብሎ ሲለው ከዛ በመጨረሻ አይ እንደዛ ማለቴ አይደለም፣ ግን አንተ በጣም ተንኮለኛና ኃይለኛ አይጨርሻለሁ። ገባህ? እኔ አንተ አሸንፈኸኝ አይደለም። ይሄ የተነፋ ሰውነትህ በመርፌ ቢነኩት ይተነፍሳል። አይ የምትል ከሆነ እኔ ግንባርህም ማለት ጠፍቶኝ አይደለም፣ ግን በአንተ የተነሳ ወንጀል ሰርቼ እስር ቤትን መሰቃየት አልፈልግም፣ ወንጀለኛ መባልም አልፈልግም ብሎ ተናገረ ማለት ነው። ሌላው ነገር እንግዲህ ቲና የምትባል ሴትዮ አባባንም እየተከተለች ይቅርታለች፣ ካሌብንም ይቅርታለች። በጭራሽ ሊቀበሏት አልቻለም። ዳኒም ደግሞ የመጨረሻ ውሳኔው እጅግ በጣም ከባድና ኃይለኛ መሆኑን አወቀች። በቃ ዳኒ ወደ ድሮ ማንነቱ ሊመለስ አይችልም። እኔ ብቻዬን ቀረሁ፣ ጠንካራ ሁኜ የምፈልጋቸውን ነገር መስመር ማስያዝ አለብኝ ብላ ወሰነች ማለት ነው። ከዛ ዳኒ አንዴና ለመጨረሻ ጊዜ ልለምንህ፣ እኔ እናንተ የሚያምርብን አንድ ላይ ሆነን ስንሰራ ብቻና ብቻ ነው። አሁን ለነሱ እንደዚህ በሆንክ ሰዓት ምን ያህል ክፍተትና ምን ያህል ነገር እየተበላሸ እንደሆን እንዴት መገመት ያቅተሃል? አለችው። ስሚ ቲና፣ እኔ ምንም የተበላሸና ምንም የሆንኩት ነገር የለም። ግን አንቺ ሁሌ ክፋትና መጥፎነት ላይ መቀመጥ አይደብርሽም እንዴ? እድሜ ልኬሽን በክፋትና በመጥፎ ተሞልተሽ እስከ መቼ ድረስ ብሎ አላት ማለት ነው። ሌላውና ትልቁ አንገብጋቢ ነገር እጅግ በጣም የሚያሳዝነውና የሚከብደው ነገር ትሁት አባባ እየወደዳት ዳኒ እየለመናት ተረግጣ መሄዷ በጣም ይከብዳል። ካሌብ እንግዲህ ኤዱን ስለ አደነቃትና ለሷ ጥሩ ናት ቆንጆ ናት ብሎ ስላለ ብቻ ትሁት ከካሌብ ጋር ያላትን ነገር ሲጀመር አንተ ራስ ወዳድ ነህ ብላ በተቃራኒ እየተናገረች ነበር። ለዛም ነው ሀብሉን የመለሰችው። አባባ እስከ ዛሬ ድረስ ቲና መከራና ስቃይ ስታበላው ከጎኑ ሁና ስጠብቀው ነበረ። የዛኔ ትታ ያልሄደችውን ምክንያቱም ካሌብ የዛኔ ቲናን ስለሚወዳትና ስለሚያፈቅራት ቲና ደግሞ የተፈጠረውንም ያልተፈጠረውንም ትሁት እንድትጠላና ትሁት በጣም ስቃይ እንዲበዛባት ከቤት እንድትወጣም ስታደርግ ካሌብም የቲናን ትዕዛዝ ተቀብሎ በተደጋጋሚ ትሁትን ከዛ ከቤት አስወጥቷት ለአባባ ስትል እግሩ ላይ እየተደፋች ተመልሳ ነበር። ሆኖም ግን ዛሬ ላይ ግን የፍቅር ጉዳይ ስለሆነ ምንም መታገስ አልቻለችም፣ መሄድን መርጣለች። አባባም ቢሆን ለነሱ ስሜታቸውን ተረድቷቸዋል። አስቀድሞ 80ውን እንዲቀድ ከዳኒ ጋር ያወራበት ምክንያት ትሁቴን ለማጣመር ነበር። ትሁቴ ግን ትግስታታ ምርጫዋ ወደ ቤተሰቦቿ ሻንጣዋን ልብሷን ቆጣጥራ አባዬ በልደን አሁን እኔ አዝነህና ተክዘህ ማየትን አልፈልግም፣ በቃ ከካሌብም ጋር ችግራችሁን ፍቱ ብላ ነው ያለችው ማለት ነው። ያሳዝናል። እውነት ለመናገር አባባ በጣም አልቅሶ አልቀር ብሎታል። ዳኒም ደግሞ አባባን አባዬ እውነቱን ስነግርህ በጣም ትሁት ያሰበችው ነገር ከባድ ነው፣ ልብሷን እየቆጣጠረ ስለሆነ እስኪ ሂድና አንተን ስለምትፈራህ እንድትቀር አድርጋት ብሎ ለመነው ማለት ነው። አባባም እየሮጠ ሲሄድ ያየውን አይቶ በጣም ተናዶ ዝም ነው ያለው። ቲና እንግዲህ ከአጋቹ ጋር አሁንም በድጋሚ ተገናኘችና 1 ሚሊዮን ብር ካመጣሽ ይሄንን ነገር
መከታተሌንም ሆነ አንቺን ማሳደድ እተዋለሁ። 15 ቀን ሰጥችሻለሁ። በዚህ በ15 ቀን ውስጥ ይሄንን ብር የማታመጭ ከሆነ ህይወትሽ ላይ የሚደርስብሽ አደጋ በጣም ከባድና ዋጋ ያስከፍልሻል ብሎ አላት ማለት ነው። ከዛ እሱም እንዴት ይሄን ልትለይ ትችላለህ? ምንም እኮ ያደረክልኝ ነገር የለም። ሰውየውን ይዘን አሰቃይተ ነው ቢሆን ኑሮ ከዚህም በላይ ብዙ እንሰራ ነበር። አንተ ግን ስትንከረፈፍ ሰውየውንም ማስመለጥክ፣ ፍቅረኛዬንም ደብድበህ የማይሆን ነገር አደረክ ብላለች። አሁን አባባን ያስመለጠችው ትሁት መሆኗን አባባ ብቻ እንጂ ማንም አያውቅም። ስለዚህ ትሁት መሆኗን ብታቅ ቲና ሲጣርጋ ነው ምደፋት። ለማንኛውም ወይ ካሌብን ወይ ትሁትን ታግተው እየተሰቃዩ ከአባባ ብር ለትሁትና ካሌብ ሲባል ከታገቱ ብር ይሰጣል እና እነሱን ማገት አለብን ብላ ነገረችው። እሱም ጅልነሽ እንዴ ሁለተኛ ከአንቺ ጋር አንቺን አምኜ ወደ እንደዛ አይነት ስራ አልገባም፣ ግን መጀመሪያ የሰራሁበትን አፍንጫሽን ይዤ ነው የምቀበልሽ፣ ካልሰጠሽኝ እንደምገልሽና እንደምደፋሽም አስጠንቅቄሻለሁ ብሎ ነገራት። ቲና የምገባበት ግራ ገብቷት እንደለመደች ዳኒን ለማማከር መጣች። ዳኒም ደግሞ ቲና ከዛ ከሰማይ ስባሪ የሚያክል ሰውዬ ጋር በፍጹም ልታገል አልችልም፣ የራስሽ ጉዳይ፣ ምክንያቱም ነገሮች እንዲበላሹ ያደረግሽው አንቺ ነሽ። ዛሬም ክፋት፣ ነገም ክፋት፣ ከልጅነት እስከ እውቀት የሰው ልጅ እንዴት ክፋትን ያራምዳል? እኔ አሁን ለሰራሁት ነገሮች ጸጸቱ ከልቤ ላይ አልወጣም። ለአባዬ እንደ ባሪያ ሁኝ አገልግሌ ከልቡ ይቅርታ ብሎኝ መኖር ለእኔ ትልቅ ጸጋ ነው። እኔ ብዙ ነገር አጣሁኝ እንጂ ያገኘሁት ነገር የለም። ቲና እባክሽ ተይኝ፣ እዚህ ተጨማለቀ ስራ ዳግም በመስመሬ ላይ እንድትይዥ አልፈቅድልሽም ብሎ ተናገረ። ካሌብ እንግዲህ ስሜታዊ ሆኖ ዳኒን ምንድን ነው ያለው? እኔ እዚህ ቤት እናንተን ሳያችሁ እንዴት እንደምጠላችሁና ምን አድርጋቸው እንደሚለኝ አታቅም። ዳኒ አንተ እንኳን እስኪ ውሽማህን ይዘህ ከቤት ይውጣልኝ ብሎ ሲለው፣ ካሌብ ለምትናገረው ነገር ለከት ይኖርህ። በሰዓቱ ስህተት ላይ ነበርኩ። ስህተቴን ደግሞ ታርሜ አሁን አባዬ ልወጣ ስል ነው ታስፈልገኛለህ ብሎ የያዘኝ። ስለዚህ አባዬን የበደልኩት እንጂ አንተ ምንም ያደረግኩት ነገር የለም። ስለ ውሽማ የምትለው ነገር በሰዓቱ የተፈጠረ ስህተት ነው። ካሁን በኋላ ያለውን ደግሞ እኔ ገትቼ ከቤት ስላወጣኋት ያንተ 80 ተቀደደ ማለት አይደለም። መጀመሪያ እስኪ ለራስህ ሁን፣ የምትናገረውን ነገር እወቅ ብሎ ዳኒም ተናገረው። ጭራሽ በገዛ ቤቴ እያሳቀከኝ ነው፣ በገዛ ቤቴ እየኮነንከኝ ነው። ይህ እኮ አባቴ ቤት የራሴ ቤት ነው እያል አይ እንግዲህ አትሞላቀቅ፣ ሌላ እኔ ምንም የምለው ነገር የለም። አሁን ላይ በሰራሁት ወንጀል ስህተቶችን ለመማር አባዬን ብቻ ነው የምከተለው ብሎ አለ። ዳኒ ትሁትን መከራት። ትሁት ካሌብ እኮ ተኛ የማይሻል ጅል ነው። አንቺ አባዬ ዘንድ ተወዳጅነትና ልጅነትን አግኝተሻል። ምንስ ቢሆን ከአባዬ ጎን ሆነሽ ለምን አትኖሪም? ካሌብ ተናገረ ብለሽ መሄዱ አስፈላጊ ነው? አሁን አባዬ እንደሚጎዳና ሌላ ችግር ውስጥ እንደሚገባ አታቂም እንዴ ብሎ አላት። ዳኒ ስለ መልካም ነገርህ በጣም አመሰግናለሁ። አባዬ ካሁን በኋላ የሚያደርገውን የሚሰራውን በጣም የሚያውቅ ሰው ነው። የዛኔ ዊልቸር ላይ ተቀምጦ እንኳን ራሱን በጥበብ ያረማመደ ሰው ነው። አሁን ላይ ምንም ማድረግ አልችልም እኮ ትሁቴ። ካሌብ አናዶሽ ነው አይደል? እሱ ተቆጥቶሽ ነው። ለሱ ብለሽ ቤቱን ለቀሽ መውጣት የለብሽም፣ እባክሽ ተረጅኝ እያለ ለመናት። እንግዲህ ትሁቴ በአጭር አማርኛ ለዳኒ ልትሄድ መሆኑንና አባባን ትታ መሄዱን አልነገረችም። ግን ከካሌብ ጋር ከባድ ጠብና ከባድ ችግር ውስጥ እንዳሉ ራሱ ዳኒ ተረድቷል ማለት ነው። ትሁትም በመጨረሻ ወደ ክችን ቦታ ገብታ ፍሪጅና እቃ እያጠበች እያጸዳች ሳለ ትሁት አተኝም እንዴ መሽቷል እኮ ብሎ ሲላት አይ እተኛለሁ፣ ካሌብ ስለ እኔ አይመለከትም፣ ትሁቴ የተፈጠረውን ነገር በጣም ይቅርታ ብሎ ሲላት አንተ በጣም ራስ ወዳድና የራስን ስሜት የምትከተል ከባድ ሰው ነህ ብላለችው። ውድ የሌይላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።